ሰላም ለፍልሰተ ስጋኪ መካነ ፍስሐ ወኑዛዜ አበይረስ ወለላ ወይልዩ ወለትካዜ ሰላም ጤና ይስጥልን የክርስቶስ ቤተሰቦች እንደምሰንብታችሁ ኃይል ይህ የአብርሃም እንግዳ መርሃ ግብራችን ነው። እንኳን ለጾመ ፍልሰታ አደረሳችሁ እንላለን። ዛሬ 10ኛ ቀናችን ነው። ይህቺ የፍቅር የደስታ ጣፋጭ ሆነች የእመቤታችን የቅድስት ድንግል ማርያም ጾም የሚገርም ነው። ጀምረናት ልቅ ትላለች። ለኔ እንደዛ አይነት ስሜት ይሰማኛል። ተመልካቾቼ ለእናንተስ እንዴት አይነት ስሜት ተሰማችሁ ይሆን? እንግዲህ እመቤታችን ንጽሕት ቅድስት ድንግል ማርያም በምልጃዋ የእያንዳንዳችን የሀገራችን የቤተ ክርስቲያናችንን ሰላም ታስመልስልን ዘንድ ምልጃዋ አይለየን እንላለን። የፍልሰታ ጾምና የበገናው ዝማሬስ ምን ይመስላል ስንል የበገና ባለሙያ አገልጋይ ወንድማችንን ጋብዘናል። በበገና ምስጋና እናቀርባለን። ቆይታችሁን ከኛ ጋር ስታደርጉ ሁሌም እንደምለው ብዙ ታተርፋላችሁ። ምክንያቱም ይህ የአብርሃም እንግዳ መርሃ ግብር ስለሆነ ነው። የአብርሃም እንግዳ መርሃ ግብር ዘወትር እሁድ ማታ 1 ሰዓት እስከ 2 ሰዓት፣ በድጋሜ ሰኞ 11 ሰዓት እስከ 12 ሰዓት፣ ረቡዕ ረፋድ 4 ሰዓት እስከ 5 ሰዓት ወደ እናንተ የሚደርሰው የእናንተው መርሃ ግብር ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ እያገዛችሁን ነው። አሁንም እገዛችሁን እንጠይቃለን። ቆይታችን ይቀጥላል። አብራችሁን ሆኖ እንግዳችን ዛሬ በሙያው የባንክ ባለሙያ ነው። የቤተ ክርስቲያን ልጅ ነው። ቤተ ክርስቲያን በነፃ ያስተማረችኝን ዕውቀት በነፃ ለትውልድ አሻግራለሁ ብሎ ጠጠር እየጣለ ያለ የበገና ባለሙያ የበገና መምህር ነው። ዛሬ የፍልሰታን ጾም ምክንያት በማድረግ በበገና ልናመሰግን ስቱዲዮ ጋብዘነዋል። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ፍልሰታ ጾም እንዴት ይዘዋል? በጣም ደስ ይላል። በጣም ጥሩ እየሄደ ነው። እግዚአብሔር ጀመርናት 10ኛ ቀን ደረሰን እኮ። አሁን ጊዜው እንዴት ይፈጥናል! በጣም ነው የሚፈጥነው። ደስ ይላል ድባቡ በየደብሩ። በጣም እንዴ ፍልሰታ ተናፋቂ ነው። እኔ እንግዲህ ወደ ሩፌል አካባቢ ነኝ። ዛሬም ቅዱስ ሩፌል ቤተክርስቲያን ነኝና እንግዲህ ምንም እንኳን እዛ አካባቢ በሆነም የ4 ኪሎ ፍቅር እንግዲህ አለቀቀንም። ወደዚህም ብቅ እንላለን። ቅድስት ማርያም ልክ ነው። አዎ ስላሴ ባታ እንዲህ እያለን እንግዲህ ደብራቱን እንሳለማለን። ይሄ ጾም በጣም ትልቅ ስሜት አለው መቼስ። በጣም እመቤታችን ነገር ሲነሳ እንዲህም የሚደምቀው በምክንያት ነው ብዬ አስባለሁ። የመንፈስ ቅዱስ ነገር ስለሆነ ይደምቃል ሁሉ ነገሩና በተለይ ፍልሰታ ጾም ደግሞ ከህፃናቱ ጀምሮ በጉጉት ነው የሚገርምህ። እኔ በቅዳሴ ሰዓት ከምጓጓለት ጸበል ጻድቅ ሳልቀም ሳልወጣ አንተስ እንዴት? አንቺ ከሚበላው ነው ማለት ነው። ከሚበላው ነው አተኩራለሁ። ንፍሮ አለ፣ በዚህ ቂጣ አለ፣ ዳቦ አለ፣ እንጀራው በዋዜ ተቀብቶ አለ። በቃ ቤተክርስቲያን እኮ የበረከት ዓለም እኮ ናት። እኔ ግን ከዕጣኑ ሽታ በጣም ልጅነቴን በጣም ያስታውሰኛል። የእውነት ልጅነታችን የተቀበረው ትዝታው ሙሉ ያ ነው። ክረምቱን የምናሳልፈው እንግዲህ ቤተክርስቲያን እየተመላለስን ነው። እቺ መጨረሻዋ ደግሞ ወር ተናፋቂዋ ናት እና የዕጣኑ ሽታ የዕጣኑ መዓዛ ልንቆርብ ተሰልፈን ያለው ነገር በጣም ትልቅ ትዝታ አለኝ። በጣም ቤተክርስቲያን እንዲህ ነው የሰራችው። አሁንም ትውልዱ እያስቀጠለው ነው። አገራችን ሰላም ያድርግ፣ ቤተክርስቲያንን ሰላም አድርጎ ይጠብቅልን። እስቲ በበገና አንድ ዝማሬ
ዝማሬ መላእክትን ያሰማልን። ዛሬ እንግዲህ እዚህ ስቱዲዮ የጋበዝነህ ጾመ ፍልሰታና የበገና ዝማሬ ምስጋና ምን ይመስላል እስቲ በበገና እናመስግን ብለን የጠራነህ። ምክንያቱም በአብዛኛው በገና ለዐቢይ ጾም በየቤቱ ለምስጋና ይነሳል። ፍልሰታ ጾም እንግዲህ የተወሰነው ምእመን ይጠቀምበታል ይመስለኛል እና እኛ ደግሞ እንደው ይህን የተመስጦ ጊዜ ከበገና ዝማሬ ምስጋና ጋር ቢሆን ወደ አምላክ የመቅረብ እድላችን ሰፊ ይሆናል ብለን ነው ዛሬ ልናመሰግን በተሰጠን ጊዜ በተሰጠን ሰዓት ልናመሰግን የጋበዝነ። ዝማሬ መላእክትን ያሰማልን። እንደው ዝም ብዬ ወደ በገናው ዝማሬ ገባሁና አንተን ወደዚህ እንደማግኘት ሳበህ ወደ በገናው አገልግሎት አጋጣሚው ምንድነው ከሚለው እስቲ ጀምር። ወደ አገልግሎቱ አልገባውኝም። መጀመሪያ ላይ እንደማንኛውም ምእመን በገና ፍቅር ነበረኝ። ያ የበገና ፍቅር ነበረ እንግዲህ ገፋፍቶ ማህበረ ቅዱሳን አቡነ ጎርጎርዮስ የስልጠና ማዕከል የገባሁት ማለት ነው። እንዴት ወደ አገልግሎቱ እንደገባሁትም እግዚአብሔር እንግዲህ በመራ ብየዋለሁ እና ቀጥታ ወደ አገልግሎቱም ሆነ ወደ ዝማሬው አልገባውኝም። ረጅም ጊዜያቶችን በትምህርትና በገናውን ወደ ራሴ ለማምጣት ነበር የቆየሁት እና ቀስ በቀስ እንግዲህ ምእመናን ሲተዋወቁኝ አንዳንድም ቪዲዮዎችን ስለቅ ሚዲያ ላይ አንዳንድ ቦታዎች ላይ ስታይ ነው እንግዲህ ይበልጥ መታወቁንም እንዲሁም ደግሞ አገልግሎቱ ላይ በሰፊው ይጀምርኩት ማለት ነው። እንደ የበገና መንፈሳዊና ስጋዊ ጥቅሞች ምንድናቸው የሚለውን እስቲ እናንሳ። ስጋዊ መንፈሳዊ የተስማማለት መሳሪያ ነው። ምክንያቱም ታሪክ ወግ ባህል የሚተላለፍበት መሳሪያ ነው። ቋንቋ እንኳን የሚተላለፍበት መሳሪያ ምክንያቱም ግጥምና ዜማን አካቶ የተገኘ መሳሪያ ነው። ደርዳሪዎቹ እንኳን መንፈሳዊ የሆነውን አገልግሎት ይቅርና ጠላትን ለመመከት ቤተክርስቲያንን ክብሯን ሀገርን ክብሯን ለማስጠበቅ እስከ ጦር ሜዳ ድረስ ይዞት የሚሄዱት ነገር ነው እና ይሄ ደግሞ መጽሐፍ ቅዱሳዊ ነው። የቀደሙት እስራኤላውያን
ወደ ጦር በሚነሱበት ጊዜ ታቦተ ጽዮንን ይዘው ሌዋውያኑ አክብረዋት በብዙ ጣን ምስጋና በብዙ ሆታ ቢኬድም አብሮ መሳሪያዎችም አብረው ተጉዘዋል። በገና እንዳለ መለከት እንዳለ መሰንቆ ሁሉ ነገር በዛ ቦታ ምክንያቱም ኃይል እግዚአብሔር ነው የሚለው ትልቁ የመጽሐፍ ቅዱስ አስተምሮ ነው። እግዚአብሔር ካልሆነ ኃይላችን ማን ኃይላችን ነውና በገና አስተባብሮ የተገኘ መሳሪያ ነው። ባህል ወግን ቅርስ መሆን ራሱ በራሱ በአካሉ የትናንት ዘመን የ50 የ60 ዘመን ታሪክን እንኳን ብናወሳ ቤተ መንግስት ውስጥ እጅግ ትልቅ ቦታ የነበረው መሳሪያ ነው። ይገሰጽበታል፣ ሰው በየደረጃው ይመከርበታል በበገና አንዳንዴም ሸንቆጥም ይደረጋል። በገና ምን ያህል ከህብረተሰቡ ብቻ ሳይሆን ከመንግስት ጋር አብሮ የነበረ መሳሪያ እንደው በሱ ማስረጃ ነው። እኛ የ200 ወይ 300 ዓመት አይደለም የቅርብ ጊዜው እዚሁ በዘመናችን እኛም ባንደርስበት ባየናቸው ማስረጃ ባሉ ነገሮች ቤተክርስቲያን ውስጥ ብቻ አይደለም ቤተ መንግስት ውስጥ ዋጋ ነበረው። ደርዳሪዎች ሙያተኞች ተብለው ተቀጥረው ተከፍሏቸው እንዲያገለግሉ በስራ ቦታ እንዲገኙ የሚሰጣቸውና ይህ መሳሪያ ቀላል መሳሪያ አይደለም። በጣም ብዙ ነገር ያካተተ መሳሪያ ነው ለማለት ነው። እንግዲህ ባጭሩ ለየት ያለ የምስጋና መሳሪያ ስለሆነ ዜማው ምን መምሰል አለበት? ግጥሙስ እንዴት ነው መሰራት ያለበት? ከሌሎችስ በምንድን ነው የሚለየው የሚለውን ደግሞ እናንሳ። እንግዲህ ይሄ ከባድ ጥያቄ ነው። ምክንያቱም ትንሽ ለዚህ በግል የሰሯቸው ሪሰርቾችም ራሱ በገና ላይ ትንሽ የሪሶርስ እጥረት የሚያጋጥምሽ እዚህ ላይ ነው። መጠነኛ የሆነ እውቀት አለ በበገና ላይ በዜማ በግጥም ጉዳይ። ዳሩ ግን ሰፍቶ እንደሌሎቹ እንደ ቤተክርስቲያን ሙያዎች በቀኔው በዜማው በመጽሐፉ በንባቡ በሱ መሰረት ልናገኘው ግን አልቻለም። ይሄ እንግዲህ ኦራል የሆነ ወይንም በቃል የሚተላለፍ የእውቀት አይነት በመሆኑም ጭምር ነው። ጽሁፍ ማግኘት ከባድ ነው። ብዙሃኖቹ ተወራራሽ የሆኑ ግጥሞች በመሆናቸው በመሰንቆም መዲና ዘለሰኛውም ያሉትን እንዲሁም አባቶች እስከዚህ ዘመን የቆዩትን ይዘን እነዚህ ግጥሞችና እነዚህ ዜማ ጠባዮች ይሄዳሉ ከዚህ ጋር ብለን ያዝናቸዋሉ። ዳሩ ግን እንግዲህ አብነት አድርገን ቅዱስ ዳዊትን በመናገርበት ቋንቋ ግን የግዕዙ ዜማ ምን ይመስላል በቀደመው እነ ቅዱስ ያሬድ ከዕብራይስጡ ወደ ግዕዙ ያመጡት ምን ይመስላል የሚለው ግን ምንም አይነት መረጃ የለም። የነበሩትም እንዲሁም ታላቁ ለምሳሌ መላከሮን አንማሱ ጀንበሬ ከተናገሩት ነገር አንፃር በጽሁፋቸው የበገና መማሪያ ጽፈው ነበር የሚገርም ነገርና አናውቀውም ነው የሚለው መጽሐፍ ብዙ ማገላበጥ የሚጠይቅ እንዲሁም ደግሞ የእግዚአብሔር መንፈስ ቅዱስ መሪነት የሚያስፈልገው ነገር ነው። ስለዚህ ግን አሁን ባለውና በተያዘልን መሰረት ስንነጋገር መሰረታዊ ሆኑ ሁለት የዜማ ጎዳናዎች አሉት። አንደኛው ውርስ ዜማ ነው። ሌላው ደግሞ ቀጥታ ከቅዱስ ያሬድ የሚወጣ እየተቆነጸለም ይሁን ወይም ደግሞ በአንድ ሌላ መልኩ ግጥም ተኮር በሆነ መልኩ ያንን ባንጸባረቀ መልኩ ይደረሳል እና እንዲህም ሲኖርም ሲላላም እንዲሆኑ ነው የሚደረሰው የሚዜማው። መሰረታዊ የበገና ምስጋና ሐዘን፣ ደስታና ትምህርታዊ ሆኖ ይገኛል። እንግዲህ መጀመሪያ ያነሳናት ነገር አለች ዲፕሬሽን። ይሄ አንዳንድ ጊዜ የሚሰማን ሳይኮሎጂካል የሆኑ ችግሮች በአእምሮ ውስጥ የሚመላለሱ በልቦት የሚመላለሱ ሐሳቦች በገና ምን አይነት ፈውስ ይሰጣል በደርዳሪውም እንዲሁም በሰሚው የሚለው ነገር እዚህ ጋር ነው የሚመጣው። እንግዲህ ቤተክርስቲያናችን ሐዘንን በትክክል እንኳን እንድንገልጽ ታበረታታለች። ብዙ ብዙ ጊዜ የደስታን ጥጉን አይቶ ዓለም ይችናት ህይወት ይችናት ክርስትና ይችናት የሚባል አሳሰብ አለ ይሳሳተ ግን ሐዘንም ልክና መጠኑ ተበጅቶለት ሲኖር ሰው ሊጤናማ ይሆናል። አንዳንድ ጊዜ የመግለጥ ኃይል ሰው ያንሰዋል የመናገር ሐዘኑን በትክክል እና ጨዋታ ሲበዛ ሰው ሲበዛ ያ ነገሮች ልብ ውስጥ ይከማቻሉ ልብ ውስጥ ይቋጠራሉ። ያ ደግሞ ጊዜ ጠብቆ የማይሆን የሆነ የሰው ልጆችን ጤና የሚያቃውስ ሳይኮሎጂካል የሆነ ችግር ያመጣል ማለት ነው። ስለዚህ በገና ምንድነው ስንል ረጋ ማለትን ያሳያል መወሰን ያሳያል ከብቸኝነት ጋር አብሮ የሚመጣንም ራስን ማስተዋል መመርመር ያመጣል። ስለዚህ አንድ ሰው በነገራችን ላይ ሐኪም ማን ነው ብሎ ከመጠየቁ ፊት ራሱ የራሱ ሐኪም ነው። መረዳት ራስን ዝም ብሎ ራስን ማዳመጥ አንድ ህክምና ነው። ከዛ መቀጠል ነው ምን ሄደው አንድ ሰው ራሱ የሚያማውን ካላወቀ ችግሮቹን ምንድናቸው ብሎ ካልመረመረ አይችልም። ስለዚህ ዜማ እዚህ ጋር ኃይል አላት ግጥም እዚህ ጋር ላይ ነው።
አንድ ሰው ስብራቱ የሚናገርበት የራሱ ግጥም አለው ደስታውን የሚገልጽበት በትክክል የተቀመጡ ግጥሞች አሉ ስለዚህ እነዛን ሲጠቀም መንፈሱን ይገልጻታል ማለት ነው ከዛ ልቡናውም ክፍት ይሆናል እና እንግዲህ ሐዘን ደስታ እንዲሁም ደግሞ ትምርታዊ ሆኖ ነገሮች ይንጸባረቃል ይሄ ደግሞ ከቅዱስ ያሬድ የዜማ ስርዓት ስልት የመጣ ነው ግዕዝ ላራራ የምንላቸው አስደሳቹ ዜማ አሳዛኙ ዜማ እንዲሁም ደግሞ ደረቅ የሆነው ዜማ የምንለው በገናም ላይ ይዘወተራል እርግጥ የቅዱስ ያሬድ ዜማ ሰፊ ምሉ ነው በገናው ውስን ነው ከአካሉ እንኳን ስንመለከት ምልክትን አይጠነቅቅም ያ ማለት ግን ዝማሬን ከመዘመር ወይንም ተቆንጽሎ የሚወጣ የሆነ አንድ የዜማን ሐሳብ ከመግለጽ ይከለከላል ማለት አይደለም በመጠኑ በልኩ ተሰልቶለት ይደረስለታል ማለት ነው ለዚህ ማሳያ ብዙ መዲና ዘለሰኞች ብዙ በአሁን ሰዓት እንደ ሞድ እንደ ቅኝት ቤት የምንቆጥራቸው እነ ይበልሃላ ከቶ አይቀርሞቱ ተውሰማኛ ሀገሬ ማን ይመራመረ እነዚህ ግጥማዊ እይታቸውን ስንመለከት ምንም የአማርኛ ግጥም ቢሆንም ውልደታቸው ግን ከየትም አይደለም ከግዕዙ የተወለዱ ናቸው ከዛ መንፈስ ይወጡ ናቸው እና ይሄ ነው እንግዲህ ባህሉ በትቂቱ ማለት ነው ጎዳናው የዜማው የግጥሙ የበገና ዜማው ቅዱስ ያሬድ ነው ብለን ልንል እንችላለን ቅዱስ ያሬድ ነበር ኢትዮጵያ ውስጥ አይደለ ባህላችንን ወጋችንን ሙሉ ለሙሉ ቀይሮታል እሱ ከመጀመሪያው ድርሰቱ ምክንያቱም ከቅዱስ ያሬድ በፊት የነበረው ምን ዜማ እንደነበር አናቀ እና ቅዱስ ያሬድ ተነስቶ ሲደርስ ለኛ አርማ ሲሆነን ያን ጊዜ በሱ ነው ተጀመረ ብለን እናስበው ምክንያቱም የተጠናቀቀ ልቅም ያለ መንፈስን የሚያረቅ ዜማ ሀብሎ የጀመረልን እሱ ነው ከዛ ቀደም እንግዲህ የነበሩት የቅዱስ ዳዊት መዝሙሮች ናቸው የነቢያቱ መዝሙሮች ናቸው ምክንያቱም ኦሪትም ሐዲስም አስተባብራ የነበረች ሀገር ናት ኢትዮጵያ እና በገናውም ውልደቱን ስንመለከት ምንም ከኦሪቱ ቢመጣም ሐዲስ ላይ ግን በሐዲሱ ያሬድ ራሱን መልክ ይዟል ስለዚህ ያሬዳዊ ሆኗል ተወደደም ተጠላ ከዛ ውስጥ ይቆነጽላል ያወጣሉ አልኩሽ ዜማውን ከዛ የሚስማማቸውን ያመጣሉ መዲና ዘለሰኛው ውስጥ ተመለከቺ ዘሩን ከየት አገኘዋለሁ ስትይ አቋቋም ቤት ውስጥ አገኘሽ እንዲህ ገፋ አርገን ደግሞ ስንሄድ አንዳንዶቹ መዝሙራቶቹ ላይ ድጓ ውስጥ እናገኛቸዋለን ዘራቸውን እናገኛቸዋለን ግን አገላለጹ ለየት ብሏል ሰዎች የመፍጠር ነፃ መብት አላቸው ያን ብቻም ደግሞ ሳይሆን የመግለጽ ሐሳባቸውን ነፃ መብት አላቸውና ቅዱስ ያሬድን ደግሞ አበረታቷል ምክንያቱም ቅኔ ቤት አለን ዜማ ቤት አለን በእነዚህ ቤቶች ውስጥ ሰው ልጅ መሰረታዊ ሆኖን የቅዱስ ያሬድን ስልተ ዜማ ከተማረ በኋላ ልቡ የወደደው ልቡ ያፈለቀው መንፈሱ ያነቃውን ይገልጻል በዜማም በቅኔም ማለት ነው ስለዚህ ያሬዳዊ ነው በገና ኦሪትን ይመስላል አካሉ አመጣጡ ዳሩ ግን ያሬዳዊነቱን ግን ይወልቅ ጎልቶ እናገኛለን ዜማዎቹ መገኘት ይችላሉ ትውፊታዊ ነው የሚባለውስ አዎ እንግዲህ እሷና ትንሽ ከበድ የምታደርገው ክርክሩንም ነገሩንም ምክንያቱም እንግዲህ ትውፊት የሌለበት ዘመን የለም ቤተክርስቲያናችን እንግዲህ በሶስቱም አዝማናት ነበረች በሕገ ልቦናም ነበረች በኦሪትም ሕግ ተመላልሳለች እንዲሁም ነው በሐዲስ ኪዳንም እስካሁን ሰዓታለች እና እንግዲህ የተወለዱ ባህሎች አሉ መንፈሳዊ ባህሎች ከበገናው ጋር ተቆራኝተው ይመጡ አሉ እኛ ያልቀየርናቸው አሉ ለምሳሌ 10 አውታርነቱ ትውፊታዊ ነው አይቀየርም ግን አሁን ላይ የምንደረድረው 5 አውታር ብቻ ነው መደበኛ እንዴት ሆነ የሚለው ትንሽ ያቺ የሪሰርች ነገሯ ጥረቷማ እንዳለች ሆና ለምን ሆነ የሚለው ነገር እንግዲህ በጊዜ ሂደት እንረዳለን ብዬ አስባለሁ ግን አዎ ትውፊታዊ ነው ያሬዳዊም ነው መጽሐፍ ቅዱሳዊም ጭምር ነው ማለት ነው እንደዛ ብንይዘው ይሻላል እሺ አንድ ዘማሪ ለተመልካቾች አድርሰን ተመልሰን እንቀጥላለን ማለት ነው
በጎ ነገርና ወጣ ልቦናዬ በጎ ነገርና ወጣ ልቦናዬ በጎ ነገርና ወጣ እኔም የማርያምን ክብሯን እናገራለሁ የድንግልን ክብሯን እናገራለሁ የአምላክ እናት የሁሉን ባለቤት የወለደችው ማርያም ወለተ ዳዊት ማርያም ወለተ ዳዊት ልቡናዬ በጎ ነገርን አወጣ ልቡናዬ በጎ ነገርን አወጣ ክብሯን እናገራለሁ ለድንግል ላለሙ በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬው መርሃ ግብር የምትከታተሉ ተመልካቾቻችን ዛሬ ትኩረታችን ያደረግነው የፍልሰታ ጾምና የበገና ምስጋና ምን ይመስላል እያለን ነው። በየመሃሉ ደግሞ ስለ በገና አንዳንድ መረጃዎችን ወደ እናንተ እያደረሰን በበገና እያመሰገንን ቆይታ እያደረግን ያለ ነው። ቆይታችሁ ደስ የሚልና እንደው ለጊዜያችሁም የሚመጥን መርሃ ግብር እንዳቀረብንላችሁ ተስፋ እናደርጋለን። ቆይታችን አሁንም ይቀጥላል። አብራችሁን ሆኖ እንግዲህ ዜማ ካነሳን አይቀር የአንተ የበገና ዜማ ከተለመደው ከቀደምቶቹ ይህንን የበገና ዝማሬ እስከ ክብሩ ለትውልድ ካስተላለፉልን አባቶቻችን ትንሽ ለየት አለብኝ። እንዲሁ ደግሞ አንዳንድ ወዳጆቼ አሬ ነገር እንዴት ነው ትንሽ ተለየ ይላሉ። ምንድነው ይሄ ለየት ያለብኝ ብዬ ራስን ጠይቀዋለሁ ብዬ ፊት ለፊት እየጠየቅኩ ነው። ምንጭ ምንድነው? የበገና ዘማሪ ዜማን ለመቀየር ነፃነቱ ምን ድረስ ነው? ከበድ ያለ ጥያቄ እንግዲህ አሁን የመጣው እንግዲህ ልክ ነሽ። አንቺ ብቻ ሳትሆኚ አድማጮች ብዙሃኖቹ የለመዱትን ምስጋና ትንሽ የመጀመሪያዎቹ ሪአክሽኖች እነሱ ናቸው። ልክ አይደለም ብሎም ጨርሶ አይዘጋም። ልክ ነውም ብሎ ደግሞ ልቡናቸው አይቀበለውም። መሃል ላይ ብዙ ሰዎች ይሆናሉ። እንግዲህ እኔ የበገናዎቹ ድርሰቶቼ ብዙሃኖቹ ቀጥታ የተወሰዱት በአደራረስ ስልቱ ኢንስፓይሬሽን በሚባለው ነው። ኢንስፓይሬሽን ማለት ሐሳብን ወይንም ደግሞ ጎዳናን ወይንም ደግሞ ቅርጽን መከተል መውሰድ ማለት ነው። እንግዲህ የአማርኛ መዝሙሮቻችን ከ1970ዎቹ ነው በተለይም በካሴት ተቀርተው ወደ ህዝቡ መሰራጨት ከጀመሩበት ሰዓት ጀምሮ ያሉት ብዙሃኖቹ ድርሰቶች በአንድም በሌላ መልኩ ቀጥታ ቦታው ላይ ሲገኙ እንመለከታለን። ይሄ ደግሞ የሚያሳየን ነገር ምንድነው? ፍጹም ያሬዳዊ የሆነ የግዕዙን ባይጠነቅቅም ንባብና መልክ አማርኛው ግን ተከትሎ ዜማውን ወስዶታል ነው። እንዲስማማ ለህብረተሰቡ ለምዕመናኑ ቀርቧል ነው። ያ ልክ ነው። የበገና ዜማ ግን አልተመረመረም በደንብ። አንደኛ ነገር የበገና ዜማ ምን መምሰል አለበት የሚለው አሁንም ድረስ የታወቀ ነገር የለም። መምሰል አለበት ያሬዳዊ ልክ ነው። ትውፊታዊ ይዘቱ ግን ምን እንደሆነ እንደነገርኩሽ ነው። ትንሽ የምታከራከር ነገር አለች። ነፃነት አለው ወይ? በትክክል አለው። ድርሰት ነፃነት ስላላት ቀኖናን ትውፊትን በተለይም ደግሞ ዶግማን ካልጣሰ በገናነቱ የራሱ የተለየ ባህሪው ይጎላል። እንግዲህ አንድ ብዙ ጊዜ በገና ድርደሮች ላይ እኔ ማዘወትረው ነገር ምንድነው?
በገናው እንዲሰማ ማድረግ ነው። ይሄውም ማንዘር በገናው እንዲጮህ ማድረግ ነው። የራሱ የሆነ ቀለም አለው በገና፣ የራሱ የሆነ የአዘማመር ስልት አለው። ይሄ ከመጣው ከንዝረታዊ ባህሪው ነው። ያ ንዝረታዊ ባህሪ ትንሽ ለየት የሚያደርገው ነገር ምንድነው? አንዳንድ ዜማዎችን ጎተት ያደርጋል በባህሪው። አንዳንድ ዜማዎችን ለየት ባለ አቀራረብ ምን ያደርጋቸዋል? ያጠፋቸዋል፣ ወይ ደግሞ ውሰት ያደርግና ከአንድ ዜማ ላይ ለየት ያደርገው ያቀርባቸዋል። በዚህ ምክንያት ምንም እንኳን የምስባኩን ዜማ ወስጄ ብዘምረውም ወይንም ከድጓ ላይ ወስጄ አንድ ነገር ብዘምርም ወይንም ከሰዓታቱ ምስጋና ወስጄ ብዘምርም ግን ምን ያደርገዋል? ያቺ የበገናዋ ባህሪ ውሰቱን ፍጹም ውሰት አያደርገውም። እንደ ተዋስ ያሳያል፣ ግን ጨርሶ ባህሪውን ደግሞ ያኛው ጎላ ብሎ ይመለከታል። በተለይም ደግሞ እንግዲህ የንስሐ መዝሙራት በገና ላይ ይዘመራሉ። ጨርሰን አንከራከርም አይሁን ይሁን የሚለውን፣ ግን በገናዊ ባህሪው ደግሞ እንዲሰማ ስለምንፈልግ አቀራረብ ለምሳሌ ምን መሆን አለበት የሚለው ብዙ ጊዜ ያጠያይቃል። የራሴን አንዳንድ መላምንታዊና እንዲሁም ደግሞ በፕራክቲካል ያሳዩዋቸው መንገዶች አሉ፣ እንዴት መዘመር አለባቸው በገና ላይ የሚለው። ያንን ባዳመጡት ጊዜ ብዙ ሰዎች ለየት ብሎባቸዋል። ለምን ተለየ ሲሉ በገናው የተለየ አጃቢነት ከኋላ ሆኖ ይንጸባረቃል ድምጹ። በዛ ምክንያት ድርሰቱ ከሰሙት የክራር ዝማሬዎች ወይንም ደግሞ ከመሰንቆ ዜማዎች ለየት ይልባቸዋል። ምክንያቱም ክራሩ ዲክቴት አድርጎ እያንዳንዷን አጫወት ማለትም በጣት ምትልክ ዜማውን እየቆጠረ ይሄዳል። በገና ላይ ግን ንዝረቱ ሲጎላ እነዛ አጫወቶች መንገዶች ለሰይ ያኛው አጫወት ዘለግ ሲል እዚህ ጋር ለየት ይላል። በተጨማሪም ድርሰትም እንዲሁ ደግሞ የራሴ ግል ያሉና እነዛ የግል ድርሰቶች ኢንስፓይሬሽን ወስጄ ከሆነ ዜማ ላይ ስመለከታቸው በራሴ አቀራረብ ስመለከታቸው በአንድም በሌላ መልኩ አቀራረባቸው ትንሽ ለየት ይላል ማለት ነው። አማርኛነቱ አይቀየርም፣ ግጥማዊ ይዘቱ ይጠነቅቃል፣ ወንጌሉን ይጠነቅቃል፣ የቤተክርስቲያን አስተምሮቱን። ዳሩ ግን የዜማ ግን አፈሳሰስ መንገዱ ግን በገነኛውን ሂደት ስንመለከት ለየት ይላል። እንግዲህ መጋቢ ስብሐት አለማጋን እጅግ ብዙ ሌሎች አባቶች አሉ፣ በተለይም በበገናው ላይ ብዙ ስራ ይሰሩ። ኢቭን ከሳቸው በጣም ለየት ያለ አቀራረብ ያላቸው እነዛ ድርሰቶች ደግመን አልሰማናቸውም። እርግጥ እነሱም አልፈዋል እድሜ ገቷቸውና የተቀረጹ ጥቂት ነገሮችም አሉ እና በገናው በትክክል ምን አልተደረገም፣ ሪሰርች አልተደረገም። የነበሩት የተዋስናቸው በቅርብ ጊዜ ያገኘናቸው ማስ ሚዲያው የተቀበላቸው ዜማዎችን ይዘናል። እነዛ ደግሞ ይዘቶች ምን ያደርገዋል? ይሄ ብቻ ነው ያስብለዋል። ልክ ያለው ነው ግን ምንድነው እጅግ ብዙ አሉ። ለምሳሌ የመጋቢ ስብሐት መምህራቸው አለቃ ተሰማ ለየት ያለ እንጉርጉሯ አላቸው። በተለይም ከበገናው ጋር መዲና ዘለሰኛ ሲያዜሙ በአሁን ሰዓት ስንሰማው ይሄ ለይቶለት ይሄ አይደል እንዴ የሚያስብሉ፣ ግን ይዘታቸው ግን ፍጹም ቤተክርስቲያን ያስተማረችው የጠነቀቀችው ዕውቀት ላይ ዜማ ላይ። ወደነ ዘርፉ ቤተሰብ እንመለስ። የሱ አባት ታላቁ ደርዳሪ አቶ ደምሴ ደስታ አሉ። አቶ ደምሴ ደስታ በጣም የተለዩ ድርሰቶች አሏቸው። እሳቸው ባላቸው በዛ ስጦታ ልክ ሲያዜሙት እንዴት አረጉት ያሰኛል። እንዴት አመጡት? በገና እውነትም ይመስላል ይፍሳቸው ይባላል። ይሄ እንግዲህ የኤክስፖዠርም ጉዳይ ነው። ኤክስፖዝድ ሞር ፐብሊኩና ይበልጥ ደግሞ በመላ የተደራጀ ነገር ሲኖረን እያንዳንዱ ቫራይቲዎች፣ ስታይሎች፣ ያቀራረቡ መንገዶች ምን ያደርጉታል በገናውን በትክክል ይሄ ያስብሏል ማለት እና እነዛ ትንሽ ኤክስፖዠር ጉዳዮች ናቸው ብዬ አስባለሁ። ግብረ መልሱን እንደው የገጠመህን በዚህው እናንሳና እንቀጥል እስቲ። እንግዲህ ከባዱ ነገር አንዳንድ ጊዜ የሰሩትን ነገር ማስረዳቱ ሳይሆን የሚመጣው የሰው ሪስፖንስን በኢሞሽን ኮንትሮል አድርጎ ራስን ገድቦ ከስሜት በመረዳት ምክንያቱም እንደያ አውቀታችን ልክ ነው ምላሻችንም የምንሰጠው ሪስፖንስ እንደ እውቀታችን ልክ ነው። አንዳንዱ ምናልባትም ከአለማወቅ ብቻ የሆነ ኮሜንቶችና በግል መጣው የሚገልጹልሽ ሐሳቦች አሉ። አንዳንድ ጊዜ ደግሞ ትንሽ ኔጌቲቭ የሆነም ደግሞ ነገር አለ። ከልብ ያ ነገርም ቢያዳምጡትም እንግዲህ አንዳንድ ጊዜ አዲስ ነገር ለመቀበል ፍላጎት ያለ መኖር አለ። ሌላው ግን ብዙሃኑ እጅግ በጣም ተቀብሎኛል። በተለይም በጣም እንትን ያገኘ ተደማጭነትን ያገኘ እንዳትመራመረኝ የሚለው መዝሙር
እንግዲህ ደርሼው ሳቀርበው ምዕመናን ጋር ይደርሳልም ብዬ አላሰብኩኝም። ለረጅም ወራቶች ዩቲዩብ ቻናሌ ላይ ተቀምጦ ነበር። ከዛ በኋላ እንግዲህ የዛሬ 1 አመት እንደሱ ሊሆን 2 ሊሆን ነው እንግዲህ ካሁን ጋር መዝሙር ያሬድ የላይቭ ፕሮግራማቸው ላይ እንግዲህ ያሰማዋል ትንሽ ተቀንጭቦ እና ላይቭ እንግዲህ ያን ጊዜ በጣም ቅበታ ሃይማኖት እየተሰራ ነበርና በጣም ብዙ ምዕመናን ጥያቄ ያነሱ ምላሽ እየሰጡበት ነበርና ይሄንን መዝሙር ስሙ ነበር ብሎ ያሰማቸውና እኔ ምን ሰዓት ያ ነገር ተደማጭነት ተናግኝቶ ምዕመናኑ ጋር ድረስ አላቅም እና የሆነ ሰው ደውሎ ብቻ መዝሙር ያሬድ ላይ ተሰምቶልሃል አለኝ። እንግዲህ ጥሩ ነው ይመስገናል። እኔ አላወኩኝ ምን ያህል ያ ነገር ኢፌክት እንዳመጣ ሰው ላይ። ከዛም በኋላ እንዳትመራመረኝ ራሱን ችሎ የበገና መዝሙር ተብሎ ተቀመጠ ማለት ነው። እና በጣም ተጠራጠር ነበር ራሴ ልክ እውነት ወደውታል ተቀብለውታል መንፈሳቸውን ገዝቶታል ይሄ ነገር እውነት ራስሽንም ተጠራጠራለሽ አንዴ ያላሰብሽው ጥያቄ ይሆናል ያላሰብሽው ያልመጠንሽው የሆነ ቦታ ይደርሳል ያላልሽው ነገር እና በጣም ብዙ ምዕመናን በአንድ ጊዜ ተቀባበሉት በቲክቶክ በዩቲዩብ በኢንስታግራሙ በመኑ ከማስበው በላይ እኔ መቼ ሰራሁት እስክል ድረስ ማለት ነው። ከዛ በኋላ በጣም ልቤን ግን የሰበረኝ ሰዎች በዚህ መዝሙር ጥያቄ ጠይቀናል። ምን አይነት ጥያቄ እኔም ግራ ገባኝ። ከእግዚአብሔር ጋር ማውራት ጀመርናል። ለረጅም ዘመናት ቤተክርስቲያን ደጅ ሰላም ግድ ሳይሰጠኝ ለነፍሴም ሳይጨንቀኝ ስኖር የነበርኩ ሰውዬ እንዲያውም አንድ ሰው አለኝ ታክሲ ውስጥ ነው የሰማሁት አለኝ እንዲሁ ተከፍቶ እና በቃ ልቤ ማመን አልቻለም። አንደኛ ነገር ቃሉ መጽሐፍ ቅዱሳዊ ነው የቅዱስ ዳዊት ነው ይህ ቃል እንዳትመረመረኝ በጥቂር ነገር ማረኝ እንጂ እና ይሄንን ነገር እኔ ልቤ ሰበረው። ምክንያቱም ምንም አይነት ማቀርበው ነገር አልነበረኝም አለኝ እና እኔ ማን እንደሆንኩ ላታውቀኝ ትችላለህ። እኔ ግን እኔ አንተ ነው ያለው በዚህ እንኳንም በዚህ እንዳውቁ እግዚአብሔርን አመሰግናለሁ እና ይሄን ነገርን ስሰማ መልካም ነገር ሰርቻለሁ ብያሳብኩኝ። እንዲሁም ተራ ነገር ደግሞ እንዳልሰራኝ የገባኝ መቼ ነው በገናው በጣም ብዙ ሰዎችን ሳበ። ከዛ በኋላ ብዙ ሰዎች በስልክ እየደወሉ በኮሜንት እየጻፉ በገና መማር ጀመርን ማንተ ምክንያት አለ ይሄማ ያለም ነው አልኩኝ። ይሄንን የመሰለ ድል ማንም አላገኘም። እኔ ከቤት ተቀምጬ እንግዲህ መደበኛ ስራዬ እንግዲህ እንደምታውቂው ባንከር ነሽ ከደንበኛ ጋር ነው ስራሽን ስትይ ነው የምትዩ። ይሄ ነገር ግን ሌላ ታሪክ እየሰራ እንደሆነ ምዕመናኑ ዘንድ ስመለከት በጣም እና የሆነ ሰዓት ላይ በቃ ይረግብለታል አልኩኝ። የሆነ ሰዓት በቃ ይረሳል ይሄ መዝሙር በቃ የሆነ ሰዓት እንደ ቫይራል ነገር ግን ከአመት አልፎ ስሰማው በጣም ገረመኝ። ያለ ከአጽዋማት ውጪ መሰማቱን ስሰማ እኔ ማመን አልቻልኩኝምና ብዙ ብቻ ይሄ ነገር አሳይቶኛል። ይሄ ዝማሬ የኔ ድርሰቶች አንዳላቸው ዋጋ አሳይቶኛል። እንግዲህ ይሄን ይመስላል ብቻ ያለው ሪአክሽን። እንዳትመራመረኝ በጥቂት ነገር ማረኝ እንጂ እናቀርብላችኋለን። ሰደድ እከደ ይሆነኝ በልካልባ በወርከው ከደ ይሆነኝ ሳስበው ሁሉ ለሚያመነታ ተጠራጠርኩ የእምነቴ ጽናት እንዳትመራመረኝ ከጥቂት ነገር ማረኝ
እንዳትመረመረኝ በጥቂት እባክህ ማረኝ እንዳትመራመረኝ በጥቂት እባክህ ማረኝ እንደ ጴጥሮስ እንደዚች ትክድ ይሆነኝ እንደ ዮሐንስ ግን መቼ ነው ከመስቀሉ ስር የምገኘው ከመስቀሉ ስር ከመስቀሉ ስር የምገኘው እውነትም አይመራመረን እያስተማርክ ነው። አዎ ምን ያህል ተማሪ አለ? በምን መንገድ ነው የምታስተምረው? ምን ያህል ተማሪ እንዳለኝ አላውቅም። እኔ በምንድን ነው? በኦንላይን ነው? ኦንላይን ነው የማስተምረውና ለረጅም ዘመናት ዩቲዩብ ቻናል ከፍቼ ብዙ ትምህርቶችን አስተምር ነበር። የዛሬ ስንት ዓመት 6 ዓመት ምናምን እንደሱ በፊት ነው የተከፈተው ዩቲዩብ ቻናል ሱራፌል ኪሩቤል የሚል ነው ቻናሉና እዛ ላይ ብዙ ትምህርቶች ይሰጥ ነበር። መዝሙርም አለቀም ነበር እና ከጊዜ በኋላ ነው ድርሰት ችሎታው አለኝ ብዬም አላምንም፣ ዜማም አለኝ ውስጥ ብዬም አላምንም ነበርና ማህበረ ቅዱሳን የተማርኩትን ስልጠናውን የጨረስኩትን መልሼ ነው ወደ ምእመናኑ መድረስ ላልቻሉ ወደዚህ ትምህርት በብዙ ምክንያት ማለት ነው ኦንላይን የራሴን እይታዎች አቀርባለሁ ብዬ ወደ ዩቲዩብ ገባሁኝ እና ብዙ ሰው ተመልካች አገኘሁኝ። እንዳሁኑ ሰብስክራይበር ባይኖረውም ባሉት ሰብስክራይበሮች ግን ብዙ ሰዎች ዘንድ ደርሷል። እየቆየ ሲሄድ በእርግጥም እያደገ መምጣቱን ተመለከትኩኝ። ስለዚህ ቴሌግራም ቻናል ላይ ማስተማር ጀመርኩኝ። በግል ማሳያቸው ነበሩ፣ በተጨማሪ በኦንላይን ማሳያቸው ተማሪዎች ነበሩ። በኋላ ላይ ግን ሲገባኝ ቁጥር ስፍር እንዳሌለው ነው የገባኝ። በስም ማንታወቅ በአይን ተያይተን ማናቅ ሰዎች የት ናቸው የት አሉ ብትኝ ማለያቸው ሰዎች አስተምረኛል ብለው መንገድ ላይ መጥተው ሲያናግሩኝ በጣም እገረማለሁ። እና ይሄንን ግን ሳላነሳው ማላልፈው ነገር ነው። ማህበረ ቅዱሳን የስልጠና ማዕከል አንድ ነገር አስተምሮኛል። ማህበሩ በመላ በጸጋ የተሰጠን በጸጋ መመለስ ይሄ ትልቅ ማህበሩ ያስተማሪ ነገር ነውና ሁሌም ሲከተለኝም ይኖራል። በስልጠና ማዕከሉ እንግዲህ በጣም ምቾት ያለው ስልጠና ማዕከል ነውና በዛ ጊዜ ስማር ብዙ መምህራኖቼ ያለ መሰሰት ነበረ። የትምህርት ጊዜ ስላለ አይደለም፣ የትምህርት ሰዓት ስላለ አይደለም፣ በማንኛውም ሰዓት ተገኝቶ ተማሪ ማጥናት መማር እንዲችል መደረጉ ትልቅ ለኔ ሰጥቶኛል ማለት ነው። እና ያ እድል ሌሎች እንዲያገኙት ትልቅ ፍላጎት ነበረኝ እና ሁሌም ከውስጥ የሚመላለሰው ነገር ምንድነው ማህበሩ ያለማቋረጥ በነፃ ማገልገልን መቀበልን ሳይሆን መስጠት ላይ ማተኮሩ እኔ ውስጥ ያሳደረው ነገር አለ። ስለዚህም ያለ ክፍያ ለብዙ ተማሪዎች ደርሻለሁ ያምናለሁ። እነሱም አንደኛ ነገር ብዙ ጊዜ የሚጠይቁኝ እንዴት አትጠይቅም? ገንዘብ እንዴት አይጠየቅበትም? እኔ ገንዘብ ይረባ ነገር ከፍዬ እንኳን አልተማርኩኝ። እንግዲህ እኔ ስማር 450 ብር ነበረች። እንግዲህ በ450 ብር በገና የሚያክል ነገር ቀስም ያለው። ስለዚህ ይሄ ነገር መነሳሻ ነበረኝ ማለት ነው በነፃ ለማስተማር። ከዛም በኋላም እንግዲህ ብዙ በግል ያገኟቸው አሉ፣ እንዲሁም ደግሞ በተቋም ደረጃም ተቀጥሬ የሚያስተማርኩባቸው ሁኔታዎች አሉ። ትውልድ እንግዲህ እንደዚህ እናፈራለን ማለት ነው። ያመንኩት ከጊዜ በኋላ አንድ እውነት ምንድናት? በንጽህና የተሰራውን ስራ እግዚአብሔር ይባርካል ነው። ይሄን ደግሞ የተማርኩት በእኔ ሳይሆን በተማሪዎቹ ነው። በትክክልም መንፈሳቸውን አስገዝተው በገናው የሚሰጠውን ዋጋ ተመልክተው መልካምና ጥሩ የሆነ ነገር ሲሰሩ ስመለከት በትክክልም ለትውልድ በንጽህና ካስተማርን የተሰጠንን ነገር ያፈራል ማለት ነው ፍሬው።
እና ያንን በትክክል አሳይቶኛል እና ይሄ ነው እንግዲህ ትውልዱን የተቻለኝን ያክል ሰጥቻለሁ ብዬ የማምንበት ነገር ማለት ነው። ጥሩ ያስተማረህ ቤት ላይ ነው ዛሬ መተህ በጾመ ፍልሰታ የእመቤታችንን ምስጋና በበገና እያገለገልከን ያለው ስለመጣህ እጅግ አድርገን ነው የምናመሰግነው። ዝማሬ አድርሰንላችሁ ተመልሰን የመጨረሻውን ቆይታ እናደርጋለን ማለት ነው። እሰማዋለሁ ድምፁን እረኛዬ ትጉ ነው እረኛዬ ትጉ መንገዴን ያውቃልና አይከተኝም ከማልሻው አይተዋኝም ለተኩላ ለነጣቂው እረኛዬ ደግ ቀን ነው እረኛዬ ደግ ቀን ነው እረኛዬ ሩሩህ ነው ከጠፋሁበት ጉድጓድ ከገባሁበት ጉድጓድ ይፈልገኛል እረኛዬ ትጉ ነው ይፈልገኛል እረኛዬ ትጉ ስለ ዝማሬው ዝማሬ መላእክትን ያሰማልን። በባህሪህ እንዲህ የተረጋጋህ ነበርክ ነው በገናው ነው እንዲያረጋጋ ነኝ ምንድነው የማስበውን ልቤ የሚያስበው ነገር ከመናገር ወደ ኋላ አይደለም ግን በተመሳሳይ ግን ትንሽም ቢሆን ጭምትኝነት አለች። ስለ በገና ሲነሳ በገና የሚሰራው ከምንድን ነው? እንደው በተለይ ስለ 10 አውታሮች ትርጉም አንስተን ወደ ቀጣዩ ሐሳብ ብንሄድ መልካም። እንግዲህ በገና ከምን ይሰራል ለሚለው ነገር እጅግ ብዙ ጥናቶች እንዳሳዩን ከሆነ ከብዙ ነገሮች ይሰራል። በተለይም ደግሞ እንደ ሀገራችን ባህል ወግ ከተፈጥሮ ሁሉ ተዋጾች ይሰራል። ከእንስሳት ተዋጽኦ ከእጽዋት ተዋጽኦ ይሰራል። በሌሎች ዓለማት በገናን የሚመስሉና በአዝማናት ልዩነት ወደ ሀገራችን የገቡ ግን ያልቆዩ ሌሎች የበገና አይነቶችም አሉ። ከብር የተሰሩ የበገና ገበቴዎች አሉ። ከነሐስ የሚሰሩ ገበቴዎች ነበሩ። በተጨማሪ ደግሞ አንዳንድ ቦታዎች ላይ የኤሊ ጀርባ ራሱ ድንጋዩን ማለት ነው ኤሊዋን ገፈው ካወጡ በኋላ እንደ ገበቴ አድርገው የሚሰሩ ነበሩ። እነሱን ሁሉ ተመልክተናል። እና በገና በየአዝማናቱ እንደየ እንግዲህ ጠቢባኑ የእውቀትና የፍልስፍና ደረጃ እንዲሁም እንዳለው ሪሶርስ ምክንያቱም አንዳንድ ጊዜ አውታር አሁን በጅምላ እናም በሁሉም ዘንድ ተገኝቶ ስንመለከተው ቀላል ይመስላል። የአሰራር ሂደቱን ግን የዛሬ 50 ዓመት እና 40 ዓመት ብንመከር በጣም ከባድ ነው።
ምክንያቱም 14 በግን አግኝቶ አንድ ገበሬ 14 በግ አርዶ እንዴት ነው አንጀታ ያንን ሁሉ ሰርቶ ገምዶ የሚያወጣው? እና አንዳንድ ጊዜ 5ቱን አውታር ብቻ ያስቀምጡና የተቀሩትን ወይ ከጅማት ይሰሩታል፣ ከበሬ እግር ከሚጎተት ጅማት ይሰሩታል። አንዳንድ ጊዜ በክር ብቻ ይሰሩታል ገምደው። እነዚህ ነገሮች የሚያሳዩን ምንድነው? እንደየዘመኑ እንዳለው ሪሶርስ እንደ ሀብቱም ደረጃ በገናው አንዴም ሲያምር አንዴም ባለው ሲሰራ አንዴም ለየት ብዙ ጥበብና ባለሙያ ዕውቀት ፈሶበት ግሩም ሆኖ ይሄ ከቅርስም ቅርስ ነው እንዲያውም በሰው አይታይ እስኪያስብል ድረስ ተሰርቶ እንመለከተዋለን ማለት ነውና በገና ከብዙ ነገር ነው የሚሰራው። ወደ ቅርጹ ወደ መላ አካል ክፍሎቹ ግን ስንመለከት ፍጹም ቤተክርስቲያን በመጽሐፍት ቤቷ ከምታስተምራቸው ብቻ አንፃር ልናገር። ይሄም ለምንድን ነው? አንዳንድ ጊዜ በትውፊት የተቀበልናቸው መጽሐፍ ንባብ ላይ ትርጓሜ ላይ የማናገኛቸው አንዳንድ ምሳሌዎች አሉ። እንግዲህ እነዚህ ምሳሌዎችን ይሄ ነው ብሎ መግለጹን ባያስፈልግም ዳሩ ግን አንድ ነገር የምንረዳው ነገር ምንድነው? የቅዱስ ዳዊት መዝሙር ትርጓሜ ላይ የተገለጹት ብቻን መሰረት አድርጌ ልናገር። የተቀሩት ትውፊታዊ ይዘት ስላላቸውና ምንጫቸውን ስለማናውቅ እንግዲህ አውታሮቹ 10 ናቸው። 10 አውታር ብዙ ምሳሌ ያላቸው። ሁለቱ ምሳሌዎች ልጥቀስ። አንደኛ የአምስቱን ሚዜዎች ምሳሌ ነው፣ የጎበዞቹና የሰነፎቹ። ሁለተኛው ምሳሌ የህዋሳቶች ምሳሌ ነው፣ ውስጣዊና ውጫዊ ህዋሳቶች ምሳሌ ነው። እነዚህ በእርግጥም በጣም በጉልህ ምሳሌ ተደርገው በመጽሐፍት ቤት ሲነገሩ አሉ። ሌላው በትውፊት የተቀበልነው የምሳሌ አይነት ምንድነው? 10 አውታር የ10ቱ ሕግጋት ምሳሌ ነው ብሎ ነው። ዳሩ ግን ቢሆንም ባለ 8 አውታርም ደግሞ አለ በገና የቅዱስ ዳዊት መዝሙር ላይ የተገለጸ ግን የት እንዳለ ምን እንደሚመስል ግን ምናቀው ነገር የለም። ስለዚህ በሱ አንፃር ብቻ ነው ያዘው። እቺ ገበቴ ላይ የተቀመጠች በርኩማ ምንላት የሲና ተራራ ምሳሌ ናት እና 10ቱ ሕግጋትን ተቀበለ ብሎ የሚያመለክትባት ናት። እነዚህ እንዝራዎች ብዙ ምሳሌ ያላቸው በአንድ መልኩ የመንፈስ ቅዱስ ምሳሌ ያደርገዋል። በአንድ መልኩ ደግሞ የእንዚራውን እንደው በግልጽም ባያስቀምጠውም ማለት ነው እንዲህም ብሎም ባያስቀምጠውም እንደ ነቢያቱ ምሳሌ የሚያደርገዋል ማለት ነው። እና ትውፊታዊ ያልኳቸው እነዚህ ናቸው። በእርግጥም ይህ ቦታ ላይ ተጠቅሷል ብለን ማግኘት ማንችላቸው ይህ መወጠሪያ የሰው ልጅን ይህ ደግሞ የምንመለከተው ይህን ጋድሙን ማለት ነው የቅድስት ሥላሴ ምሳሌ ያደርገዋል። ጌጦቹን ግን በውል ይህ ናቸው ብሎ ግን አያስረዳቸውም። አንዳንድ በገኖች ጌጥ የሌላቸው አሉ እና ምክንያቱንም አናውቀውም በሱ ምክንያት። ሌላው የነዚህ ፍልፍል ጉዳዮች በየአዝማናቱ እንደ ባለሙያው ፍላጎትም እንዲሁም ደግሞ ምሳሌ ተደርጎ ለምሳሌ የሐረጋት ምሳሌ ቀጥታ ከቅዱሳን ምሳሌዎች ለምሳሌ የእመቤታችን ምሳሌ፣ የሥላሴ ምሳሌ፣ የሃይማኖት ምሳሌ በተጨማሪ የሚስጥራት ምሳሌ እየተደረገ እነዚህ በተለይም ደግሞ በመንበር ላይ ከምንቀርጻቸው ጋር በመውሰድ ይሰሩታል። እንደተናገርኩት አንዳንድ ነገሮች ትውፊታዊ ስለሆኑ የአንድ ቤተሰብ ባህል ይሆናሉ ወይንም የአንድ ማህበረሰብ ባህል ይሆናሉ። ለዚህ ምሳሌነቱን ላስረዳ። ትውፊት ሁሉ ልክ ነው ወይም ስህተት ነው ሊባል የሚችለው መጽሐፍ ቅዱሳዊ የሆነውን መለኪያ ስናገኝለት ብቻ ነው። እዚህ ሀገር የተገኘው ትውፊት እዛ ሀገር ስለሌለ ስህተት ነው ያስብለውም። በዚህ ምክንያት አንዳንድ ቦታዎች ላይ ሐረጋቱ 1 ብቻ 3 ብቻ ወይንም ደግሞ አንዳንድ ጊዜ ጥልፍልፍ ባለ 6ም ባለ 5ም አድርገው ሊሰሩ ይችላሉ። ስለዚህ እንደ ምሳሌነቱ እንደ ሀገሩ እንደ ቤተሰቡ እንደ ችሎታው እንደ ሙያው ነው የምንመለከተው። ገበቴው ትልቅ ምሳሌነቱ ለእመቤታችን ለቅድስት ድንግል ማርያም ነው የሚሰጠው። እርግጥ ገበቴ ብዙ አይነት ገበቴ ያለ፣ አንዳንዱ ክብም ይሆናል፣ አንዳንዱም 4 ማዕዘን ዳይመንድ ሼፕ ያለው ይሆናል። አንዳንዱ ደግሞ እንደና አለቃ ተሰማ ያሉት በገኖች 4 በ4 ሆነው ይገኛሉ። ምሳሌነቱን እንዲህ ነው ብሎ ለማስረዳት ትንሽ ያስቸግራል። ግን አንድ የምናውቃት የቅዱስ ዳዊት በገና ላይ በመጽሐፍት ቤት የተማርነው ነገር ምንድነው? በትርጓሜ ክብ እንደነበረች ነው። ክብነት የሥላሴ ምሳሌ ነው። በቆዳ መሸፈኑ የእመቤታችን የቅድስና የድንግልና ምሳሌ ነው። ሙሉ ለሙሉ ተለብጦ ነው ቆዳው ተሰፍቶ ነቀ እንዳይኖረው ተደርጎ ያደርጉታል። ይሄ ምሳሌ ለማድረግ ነው።
ብዙ ነገሮች እንግዲህ ከሐዲስም ከኦሪትም ምሳሌነት እናገኛለን። ለምሳሌ እቺ መሳሪያ ድህንጻ ትባላለች። ከቀንድ ከእንጨት ትሰራለች። ይቺ ድህንጻ የምትባል መሳሪያ ትልቅ ሚስጥር አላት። በገና በሁለት አይነት መልኩ ይደረደራል። አንዱ ግርፍ እንለዋለን፣ አንዱ ደግሞ ድርዳኒ ሲደረድሩ ነበረው። እንግዲህ ግርፉን በዚች ነው የምናረገው። ግርፉ ምሳሌነቱ ለጌታችን ለኢየሱስ ክርስቶስ የዕለተ ዓርብ ሕማሙ ምሳሌ ነው እና እንደ ዝማሬው አይነት እንደ ደርዳሪው ፍላጎትና እንዲሁም የችሎታ ደረጃ ግርፉን አስተባብሮ ከድርደራ ጋር ሊያቀርብ ይችላል ማለት ነው እና ከሞላ ጎደል እንግዲህ እነዚህ ናቸው የቅርጾቹ ጉዳዮች። አንድ ለየት ያለች በገና ላይ የሌለች ነገር አለች። ሌሎች መሳሪያዎች ላይ የማትገኝችም ከበገናው ጀርባ የተበሳች አንድ አለች። አዎ እቺ እንግዲህ በትርጓሜ ቤት ትንሽ ቦታዋን አግኝተን ለማዘከር ከብዶናል። ምክንያቱም ትርጓሜ ቤት ላይ ቀጥታ አትገኝም ይችናት ተብላ፣ ግን መልአከ ብርሃን አድማሱ ጀንበሬ የጻፉት የበገና መማሪያ ብለው ላይ ግን አስቀምጧታል። እሳቸው እድሜ ሰጧቸው ቢኖርና ጥያቄ ቢኖር ትልቅ ነገር ነበር ከየት እንደመጣች እሳቸው ያመጧት ያቺ ትርጓሜ ምናልባትም እሳቸው እንግዲህ በዛ ዘመን ከነበረ አንድ ወይ ከጠፋም ሊሆን ይችላል መጽሐፍ ላይ ያነበቧት ወይንም እንግዲህ ያልተላለፈም ትምህርት ሊሆን ይችላል በሰዓቱ እና የቅዱስ ዳዊት እና የሳኦልን እንግዲህ ታሪክ በጣም እናውቃለን። ጥል የበዛበት በዚህ ምክንያት ዳዊት ከሳኦል ጋር የነበሩት ብዙ ኢንተራክሽኖች መልካም አልነበሩ። ከነሱ መካከል አንዱ ታሪክ ምንድናት? መንፈሱን ለማረጋጋት እንግዲህ በሚደረድርበት ሰዓት የሳኦል መንፈስ በጣም በቅናትና በብዙ ጭካኔ ተነሳስቶ በዳዊት ላይ ጦር ወረወረበት ይላል። እናም ያን ጦር ወረወረበት ጊዜ በገናውን እንዲህ ቢያዞርበት በገናው ወቅቶታል ይላል። እንግዲህ ትርጓሜ ቤት የቅዱስ ዳዊት መዝሙር ትርጓሜ ላይ በግድግዳው ላይ ተሰካ ይላል። ግን በትውፊት የወሰድናት ግን አንድ ታሪክ ምንድነው? በገናው ተቀብሎታል ነው። እንግዲህ እቺ ማስታረቅ አባቶች ይኖርባቸዋል። የመጽሐፍ መምህራን ይህንን ታሪክ ማስታረቅ ከትውፊት እንቀበለው ወይስ ከመጽሐፍ እንቀበለው የሚለውን ዳሩ ግን ሁሉም እንደሚያሳየን ከሆነ ይሄ ከበገናዎቹ ከጥንትም ጀምሮ ሲመጣ ሲወርድ ሲዋረድ የነበረ ነገር። ምክንያቱም አካላዊ የሆነውን ነገር ስንመለከት ከኋላ ሁሉም በገናዎች የ200 ዓመት የ300 ዓመት በገናዎችን በተለይ በሙዚየሞች የተቀመጡ ከኛም ሀገር ውጪ በተለይም ደግሞ እንግዲህ ጠላት ወራሪ ጊዜ ተመዝብረው የሄዱ ብዙ የቤተክርስቲያን ንዋየ ቅድሳት ከበገናዎቹም ጀምሮ የነገስታቱ የመኳንንቱ ሳይቀሩ ከነበሩት በገናዎች ላይ ተመለከትነው ይቺ ምልክት ነበረች። ስለዚህ እንግዲህ ያስታርቁልን ነው። በገናን ከነ ሙሉ ክብሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓት፣ ቅኖና፣ ዶግማ በጠበቀ መልኩ ለትውልዱ ለማሻገር ያንተ ድርሻ ምንድነው ብለህ ታስባለህ? እንግዲህ እንደ ግለሰብ ቤተክርስቲያን የምትጠይቀው ከኔ አንድና ዋነኛ ነገር ምንም አይደለም፣ ታምኖ መገኘት ነው ለሃይማኖት። ሌላ ሁሉ ትርፍ ነው። አንድ ሰው ለሃይማኖቱ ካልታመነ ምንም ጽድቅ ቢሰራ ምንም ብዙ ትሩፋት ቢያደርግ እግዚአብሔርን አስደስቶ ጸጋ ሊያበዛለት ለመንግስተ ሰማያት ቁጥር መደመር ሊያመጣለት አይችልም። ቀድሞ ያነሳሽው አንድ ነበረች ትልቅ ቃል የብፁዕ አቡነ ጎርጎርዮስ ቃል ናት። ስራህን ስራ። ማንም ሰው በተሰማራበት ሆኖ ስራውን መስራት አለበት። አንድ ሰው በልቶ ማደር አለበት፣ ግን የነፍስ ምግብ ደግሞ አብሯል። ሁለቱን አለያይቶ መኖር አይቻልም። አንዱ በልጦ አንዱ አንሶ መኖር አይቻልም። እንደ አንድ በዓለም እንደምንኖር ሰዎች የቤተክርስቲያናችን ጥያቄ ሁሌም ቢሆን ለነፍሳችሁ ዋጋ ሰጣችኋል ወይ ነው፣ ለስጋችሁ ዋጋ እንደሰጣችሁ እና እኔ ለምእመናኖቼ እኔን ፈልገው ለመጡት በምስጋናም እንዳገለግላቸው ወይንም በትምህርትም እንዳገለግላቸው ለመጡ ነገር ሁሉ የማቀርበው ጥያቄ ሁሌም አንድ ናት። ይሄው ምንድነው? በገና ልትማሩት ለምን ፈለጋችሁ ነው። ሁሉም ለምን መዳን ፈለግ ከሚለው ከክርስቶስ ቃል ይጀምራል። እናም ምእመናን የሚሰጡኝ ምላሾች በብዛት ምንድነው? ስለምንወደው ድምፁ ስለሚያረጋጋ ልክ ነው። ይሄ ሁሉ መነሻው ነው። መዳረሻው ግን ይሄ አይደለም። መዳረሻው እግዚአብሔር ሊወደው የሚችለው ምስጋና ማቅረብ እችላለሁ ወይ? የተማርኩት
ይግባባሉ እሱ ከሚሻው ነገር ጋር እና ብዙውን ጊዜ የቅዱስ ዳዊትን ታሪክ እየነገርኩኝ ለተማሪዎችም አንድ የምሰጠው ምክር ምንድነው ቅዱስ ዳዊት ስራውን ይሰራ ነበር ስራውን ሳይሰራ ወደ ምስጋና አልሄደም ስራውን ሳይፈጽም ወደ ምስጋና አልተሰማራም ይሄ ደግሞ እግዚአብሔር እንዲወዱ ያደረገው ምክንያት ነው ስለዚህ ተማሪዎቼንም እኔም በህይወቴ ከተማርኩት ነገር አንፃር ነው መከራቸው ለመማር ለመጣ ሰው ሁሉ ጥንቅቅ ያለ ነገር አለ መጽሐፍ ተዘጋጅቷል መምህራኑ ብዙ ናቸው በመላው ሀገር በመላው ዓለም ኦንላይን ኮርሶችም ተማቻችተዋል ስለዚህ በገናውን የሚደረድረውን ሰው ማብቃት ግን ከባድ ነገር ነው በገናው የሚደረድረው ሰው ካልበቃ በገናው ምንም እንኳን በጣም በጥሩ ሁኔታ ተደርድሯል ቀርቧል ምስጋናው ቢባልም የሚያቀርበው ሰው ግን በቅዱስ ዳዊት አርአያነት ካላገኘ ነው ያ ቤተክርስቲያን ላይ ትልቅ ኪሳራ ነው ማለት ነው ስለዚህ ካንተ ምን ይተበቃል ነው ጥያቄው ከኔ ምን ይተበቃል ሁሌም ቢሆን በመንፈሳዊም በስጋዊም ህይወታቸው በምክሬም በትምርቴም የቀኑ ለትውልድም የሚተርፉ መምህራንንም እንዲሁም ደግሞ ለእግዚአብሔር ምስጋና ለማቅረብ ከሆነ በሁለቱም የተስማሙ ሰዎች ማፍራት ላይ ነው ዓላማዬ ይሄ ደግሞ የማህበሩን እንግዲህ ዓላማ ነው አይደለም በትክክል ስለነበረን ጊዜ በእውነት እጅግ አድርጌ በተመልካቾች ስም አመሰግናለሁ ጾመ ፍልሰታና የበገና ዝማሬ ምንና ምን ናቸው ብለን እግዚአብሔርን ያመሰገን ጥሩ ለስሙሙ የሆነ ለፍልሰታ ጾም የበገና መዝሙሮችን አቅርበን እግዚአብሔርን አመስግነናል እመቤታችን ቅድስት ድንግል ማርያምን ተማጽነናል አማልጅን ብለናታል እንደምታማልደን ደግሞ እርግጠኞች ነን ስላገለገልከን እጅግ አድርጌ አመሰግናለሁ ሚስጥር ገሃድ ሲሆን በዚያ በአንድ ላይ ሶስት ደስታ አንዱ እናንተ አንዱንም ለሙሴ አንዱን ለኤልያስ ተለወጡ ከማጽጌረዳ ወርዶ ከለላቸው ደመና ጻዳ ሚስጥር ገሃድ ሲሆን በዚያ በአንድ ላይ ኑሩ ሶስት ደስ ስራ አንዱ እናንተ አንዱንም ለሙሴ አንዱን ለኤልያስ ከሰማይ ከመጣ እንደዚህ የሚል የምወደው ልጄ እርሱን ስሙት ሲል
ሰላም ለፍልሰተ ሥጋኪ መካነ ፍስሐ ወኑዛዜ አበይረስዎ ለላ ወየልይዎ ለትካዜ